የዘላለም አባት እግዚአብሔር ሆይ ለኢትዮጵያ አምላክ መድኃኒት አንተ ብቻ ነህና ዛሬ በኢትዮጵያ ላይ አውጃለሁ፣ እደነግጋለሁ፣ ጦርነት በቃ። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬ ኅዳር 27 2018 ዓ.ም በአዲስ ርዕስና ዝግጅት ወደ እናንተ መጣን። ይኸው የእግዚአብሔር ሰው ነቢይ ደረሰ ላቀው ከዓመታት በፊት ስለ ኢትዮጵያ ሰላም ያስተላለፈው መልእክትና ጸሎትን ይሆናል። ነቢይ ደረሰ በኢትዮጵያ ምድር ላይ የሰላም ሽታ ይሁን፣ ጦርነት ይብቃ፣ የኢትዮጵያ አምላክና መድኃኒት አንተ ብቻ ነህና የጥይት ድምጽ የማንሰማበት ዘመን መቼ ነው? የሁከትስ ድምጽ የማንሰማበት ዘመን መቼ ነው? የፈሰሰ ደም ማየት የምናቆምበት ዘመን መቼ ነው? እልቂት ሰልችቶናል፣ ረብሻ ሰልችቶናል፣ ነውጥ ሰልችቶናል በማለት ጠበቅ አድርጎ የጸለየበትና በሶሻል ሚዲያ ያጋራውን ለዛሬ መርጠናል። የዚህን ሙሉን መልእክት እና ጸሎት እስከ መጨረሻው ይመልከቱ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ቀጥታ ወደ መልእክቱና ወደ ጸሎቱ እንሄዳለን። የጥይት ድምጽ የማንሰማበት ዘመን መቼ ነው? አልሰለቻችሁም ጦርነት መስማት፣ ሁከት መስማት? በምድራችን ላይ የታዘዘ ይሄ እልቂትና ጦርነት፣ ሁከተኛነት፣ እልቂት አይደለም፣ ጦርነት አይደለም፣ ሁከት አይደለም። የኢትዮጵያ ተስፋ ሰላም ይሁን። ሰላም ምድራችን ላይ እንዲሸት በኢትዮጵያ ምድር የሚኖሩ አባቶችንና እናቶችን፣ ሴቶችን፣ ሕፃናቶችን አስብ። የሚጸልይ ሰው በምድር ካለ የሚሰማ አምላክ በሰማይ አለ። ትጉና ጸልዩ ነው። የፈሰሰ ደም ማየት የምናቆምበት ጊዜ መቼ ነው? እግዚአብሔር ሆይ እልቂት ሰልችቶናል፣ ረብሻ ሰልችቶናል፣ ነውጥ ሰልችቶናል። የዘላለም አባት እግዚአብሔር ሆይ ለኢትዮጵያ አምላክ መድኃኒት አንተ ብቻ ነህና ዛሬ በኢትዮጵያ ላይ አውጃለሁ፣ እደነግጋለሁ፣ ጦርነት በቃ። ፌራ ባጋላ ቡራዲያማስ ለሀገራችን ለኢትዮጵያ ቃል አወጣለሁ። ይሄ የሀገሬ ባንዲራ ነው። የሚጸልይ ሰው በምድር ካለ የሚሰማ አምላክ በሰማይ አለ። አልሰለቻችሁም ጦርነት መስማት፣ ሁከት መስማት? የእግዚአብሔር ቃል ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው። ይሄ ምን ይባላል? ፕሪኢምፒቲቭ ፕሬየር ይባላል። ወይም ደግሞ ነገሩ ከመሆኑ በፊት ቀድሞ መጸለይ፣ የጠላትን አጀንዳ ማስቆም ይባላል። ስለዚህ ነው ጌታ ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ። ይበቃናል። ወንድሞች እህቶች፣ ሽብር ውስጥ እንዳይገቡ የኢትዮጵያ ከተሞች ዳርቻዎች ከዚህ በኋላ ነውጥ እንዳይሰማባቸው በጸሎት ወደ እግዚአብሔር በመጮህ ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ክብር በምድራችን ላይ እረፍት ማምጣት የሚችል ቃል አፋችን ላይ ተቀምጧል። ታምናላችሁ ሆይ? እስኪ አሜን በሉ ባካችሁ። እንደዚህና እንደዛ ብዬ ለማብራራት ጊዜ አልወስድም፣ ሁላችሁም ስለምታውቁት። እኔ ግን ምለው ምንድነው? ስለ አገራችን መሪዎች፣ ስለ አገራችን ዜጎች፣ ስለ ምድራችን አፈር በእግዚአብሔር ፊት መጸለይ አለብን ነው ምለው። አሜን በሉ። ሲያገባኛል የሚል ሰው ካለ ጮሆ አሜን ይበል ባካችሁ። ሆራ ካቫቻኪ አላ ፓራዲያ ኢየሱስ ክርስቶስ የተባረከ ይሁን። እጆቻችሁን ዘርጉ። ሁላችሁም እንዳታቋር፣ ቢደክማችሁም ዝቅ እንዳታረጉ። እግዚአብሔር ሆይ ኢትዮጵያን አስብ።
በኢትዮጵያ ምድር የሚኖሩትን ሕፃናቶችን አስብ። በኢትዮጵያ ምድር የሚኖሩ አባቶችንና እናቶችን፣ ሴቶችን አስብ። ዛሬ አፈሯን አስብ፣ ተራሮቿን አስብ፣ ውሃን አስብ። በኢትዮጵያ ምድር ላይ የሚኖሩትን ሕዝቦቿን አስብ። እግዚአብሔር ሆይ የምንለው የለም። ጠላታችን ዲያብሎስ ነው። የዘላለም አምላክ እግዚአብሔር ሆይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። የኢትዮጵያ ተስፋ ወደ እግዚአብሔር መመለስ ነው። እልቂት አይደለም፣ ጦርነት አይደለም፣ ሁካታ አይደለም። የኢትዮጵያ ተስፋ ወደ እግዚአብሔር መመለስ ነው። አባት ሆይ በምድራችን ላይ የታዘዘ ይሄ እልቂትና ጦርነት፣ ሁከተኛነት በጌታ በኢየሱስ ስም ጥንስሱ የተገለበጠ ይሆን። እግዚአብሔር አባት ሆይ አንተ ለሰጠህን መሪዎችና አለቆች አቅም እንድትሆን ሰላም ምድራችን ላይ እንዲሸት፣ በምድራችን ላይ ሰላም ይሁን። እግዚአብሔር ሆይ የጥይት ድምፅ የማንሰማበት ዘመን መቼ ነው? ደምም እንደማይፈስ የፈሰሰ ደም ማየት የምናቆምበት ጊዜ መቼ ነው? እግዚአብሔር ሆይ የወንድሞችን የእህቶችን ሞት የማንረዳበት ዘመን መቼ ነው? ዛሬ በዚህ ያለ ብዙ ሕዝብ እጆቹን አንስቶ ይለምንሃል። በጌታ በኢየሱስ ስም ሰላም። ሰልችቶናል አምላካችን እግዚአብሔር ሆይ፣ እልቂት ሰልችቶናል፣ ረብሻ ሰልችቶናል፣ ነውጥ ሰልችቶናል። የዘላለም አባት እግዚአብሔር ሆይ ለኢትዮጵያ አምላክ መድኃኒት አንተ ብቻ ነህና ዛሬ በኢትዮጵያ ላይ አውጃለሁ፣ እደነግጋለሁ፣ ጦርነት በቃ። ፔራ ባጋላ ቡራዲያማስ እጆቻችሁን አንሱ፣ ተናገሩ። ጦርነት በቃ። ለኢትዮጵያ ሕዝብ አይገባም። ጦርነት በቃ። ስለ ሰላም እንጸልያለን። ስለ ሰላም እንጸልያለን። ስለ ሀገራችን ሰላም እንጸልያለን። ስለ ምድራችን ሰላም እንጸልያለን። ስለ ወንድ ስለ ሴት ልጆቻችን በጌታ በኢየሱስ ስም እንጸልያለን። ዛሬ የቤተሰብ መርገም በሚሰበርበት በዚህ ቀን ለኢትዮጵያ ከፍታ ችግር የሚሆን፣ ለኢትዮጵያ እድገት ችግር የሚሆን፣ ለኢትዮጵያ ብልጽግና ችግር የሚሆን፣ ለኢትዮጵያ ሕዝብ እንቅፋት የሚሆን የዘንዶ ኃይል ወገቡ የተወጋ ይሆን። ለአለቆቿ፣ ለመሪዎቿ፣ ለሕዝቦቿ፣ ለሴቶች፣ ለወንድሞች፣ ለሕፃናት፣ ለአዋቂዎች፣ ለአባቶችና ለእናቶች እንቅፋት የሚሆን፣ ለመሬቷ፣ ለአፈሯ፣ ለአየሯ እንቅፋት የሚያመጣ፣ ጦርነት የሚደግስ፣ እልቂት የሚደግስ፣ ሰላም ማጣትን በኢትዮጵያ ላይ የሚያደርገው ዘንዶ ዛሬ በኢየሱስ ክርስቶስም ወገቡ ይወጋ። አንሱ እጆቻችሁን። ይህ ጸሎት እየተሰማ ነው። ይህ ጸሎት እየተሰማ ነው። ይህ ጸሎት ይሰማል። ይህ ጸሎት ይሰማል። ወገኖቼ ያለ ምድራችን፣ ያለ እግዚአብሔር፣ ያለዚች ያለ ኢትዮጵያ ማኩራ ቪጋዲያማ እኛን ማየት እግዚአብሔር እንዴት ይቻለዋል? ኢትዮጵያ ማለት እኛ ነን። አሜን የሚል ሰው ማን ነው? ሀገር ማለት እኛ ነን። አሜን የሚል ሰው ማን ነው? ኢትዮጵያ ማለት እኛ ነን። አሜን የሚል ሰው ማን ነው?
አገር የሚል ሰው ኢትዮጵያ የሚል ሰው ራሱ እንደሆነ የገባው ሰው ዛሬ የሌዋታንን አካቺላ ራባዲያ መጽሐፍ ሲናገር ሌዋታን ፈጣኑን እባብ ጂጋሞ ድሪቦግ ሊብራዲያማ ነውጥ በምድራችን ላይ ሁካታ የሚያበዛ ጦርነት የሚያበዛ ሰላም ማጣትን የሚያውጀው ዘንዶ ዛሬ በጌታ በኢየሱስ ስም ዘንዶው የተያዘ ይሆን። ዛሬ ሌዋታንን ለማንቀሳቀስ ቀንና ሌሊት የሚያሟርቱ የሟርተኞችና የጠንቆዮች አፍ የተዘጋ ይሆን። ዛሬ በኢየሱስ ስም ሰላም ይሆን። አሜን አሜን በሉ ባካችሁ። አሜን አሜን በሉ ባካችሁ። የኢትዮጵያ ጠላቶች ይታሰሩ። የምድሪቱ ዜጎችን ጠላቶችን በኢየሱስ ስም እግሮቻቸውን አሰር ነው፣ እጆቻቸውን አሰር ነው፣ መሳሪያቸውን ባዶ አደረግ ነው። በኢየሱስ ስም ጸልየናል። ለጌታ ለኢየሱስ ክርስቶስ ክብር ስጡ። በቅርብ ጊዜ እግዚአብሔር ለምድራችን ሰላም፣ ለምድራችን እረፍት፣ ለምድራችን ከፍታ ምክንያት የሚሆን ፍጹም ሰላምና በረከት ለሕዝቧ ያመጣል። አሜን የሚል ሰው እልልታና ጭብጨባ ለጌታ። ውድ ተመልካቾቻችንና አድማጮቻችን ለዛሬ የመረጥነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ ሰላም ለእናንተ ይሁን። መልካም ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።